አንዳንድ ጊዜ በህይወታችን ውስጥ አንድን ያቀድነው ስራ ለመስራት እንዲህ እንላለን። ቆይ በኋላ አደርገዋለሁ ወይም ነገ ጀምራለሁ እንላለን። ማለትም ለራሳችን አሁንም ጊዜ እንዳለን እንናገራለን። ምንድነው የሚያጣድፈኝ እንላለን። ግን እንደዚህ አይነት ልማድ በቀስታ ህልማችንና ግባችንን ይወስድብናል። አሁን ያለንበት ጊዜ ዓለማችን ሙሉ በሙሉ ጥፋት ላይ ነች። የማያልቅ ግጭትና ተመሳሳይ ጉዳዮች የሞላባት። ስለዚህ ምንም ነገር እንኳን ሳንገነዘብ በቀላሉ የምናጠፋው ጊዜ እጅግ በጣም ብዙ ነው። ጊዜ ማለት ዝም ብሎ ሰዓት መቁጠር ማለት አይደለም። ጊዜ የወደፊት ዕጣ ፋንታችንን ቅርጽ የሚያስይዝልን ነው። ጊዜን የሚያከብር ሰው የስኬት ጫፍ ላይ የሚወጣ ነው። የሚያባክነው ደግሞ በእሳት ጸጸት ውስጥ እንደሚቃጠል ነው። ይህ ታሪክ ይጠቅማችኋል ብዬ ዛሬ ያቀረብኩላችሁን አስተማሪ የሆነ አጠር ያለ ታሪክ በትዕግስት እስከ መጨረሻው ድረስ ታዳምጡን ዘንድ በትህትና ጠይቃለሁ። ከዕለታት አንድ ቀን በሕይወቱ እጅግ በጣም ሰነፍ ልጅ ነበረ። ቅድሚያ ሊሰጡ የሚገቡ ሥራዎችን ሁልጊዜ ያዘገያል። በዚህም ምክንያት በሕይወቱ በጥናት ወደ ኋላ መዘግየት ይጀምራል። ቤተሰቡና አስተማሪዎቹ ስለ ጊዜ ጥቅም እንዲረዳ ሞከሩ፣ ግን እሱ በጭራሽ አያዳምጥም። ስለ ወደፊት ሕይወቱ በጭራሽ የሚጨነቅ ሰውም አልነበረም። ጊዜውንም በማይጠቅሙ ነገር ላይ ማባከኑ እንደቀጠለ ነው። አንድ ቀን አንድ ብልህ አዛውንት መንደራቸውን ሊጎበኙ መጡ። በእውቀታቸውና በጥበባቸው የሚታወቁ ናቸው። ብዙ ሰዎች ወደ እሳቸው በመቅረብ ይማራሉ። ይህ በእንዲህ እንዳለ ሰነፉ ልጅም ከኚህ ብልህ አባት ጥሩ ምክር ካገኘው ምናልባት እንደ ጓደኞቼ ስኬታማ እሆናለሁ ብሎ አሰበ። አንድ ቀን ብልሁ አዛውንት ፓርክ ውስጥ ከሰዎች ጋር ሲያወሩ ተመለከተ። ሰዎቹም ሲሄዱ እሱም ወደ እሳቸው ቀረብ አለና እንዲህ አለ። አባቴ እባክዎትን እርዱኝ። በሕይወቴ የወደኩኝ አይነት ስሜት ይሰማኛል እና እባክዎትን እርዱኝ። አሁን ያለሁበት ሁኔታ ከጓደኞቼ ከክፍል ጓደኞች ወደ ኋላ የዘገየው ነኝ እና እኔ ምርጥ መሆን እፈልጋለሁ። እስኪ እባክዎትን ወደፊት ለመቀጠል ምን ማድረግ እንዳለብኝ ይንገሩኝ። ብልሁ አባትን በማዘን ተመለከቱትና እንዲህ አሉት። ልጄ፣ የጠፋ አይነት ስሜት የተሰማ ምክንያት ለጊዜ ዋጋ ስለማትሰጥ ነው። ጊዜን ሁልጊዜ ማራዘምን እንደቀጠልክ ነው። ጠቃሚ ጊዜን ደግሞ ታባክናለህ። እስኪ አንድ ታሪክ ልንገርህ። ምናልባት አሁን የምነግርህ ታሪክ የጊዜን ዋጋ የምትረዳበት ይሆናል። ብልሁ አዛውንትም ታሪካቸውን መናገር ጀመሩ። ልጁም በደንብ ማዳመጡን ጀመረ። እሳቸውም እንዲህ አሉ። ከረጅም ዓመት በፊት መልካምና ለጋስ የሆነ ንጉሥ ነበረ። ሕዝቡን እጅግ በጣም ይወዳል፣ እናም ሁሌም ይረዳቸዋል። አንድ ቀን ከረጅም ዓመታት በፊት የድሮ የክፍል ጓደኛ የነበረውን እሱ ያገኘዋል። እናም ያ ጓደኛው ግን አሁን ያለበት ሁኔታ ድሃ፣ ሥራ የሌለውና በማኅበረሰቡ ዘንድ ክብርን ያጣ ነበር። ለመጥፎ ዕድልም ሁልጊዜ ሌላውን ሰው ይወቅሳል። ስለ ችግሩም አንድም ቀን ኃላፊነት ወስዶ አያውቅም። ንጉሡም አወቀው፣ ግን ጓደኛው አሁን ስላለበት ሁኔታ ሐዘን ተሰማው። አስጠራውና ስለ ሕይወቱ ጠየቀው። ጓደኛውም በረጅሙ ተነፈሰና እንዲህ አለ። ክብርነቶ፣ ለምን ሰዎች እኔ ጠቃሚ እንዳልሆንኩኝ እንደሚያስቡ አልገባኝም። ሥራ ሳመለክት ውድቅ ያደርጉብኛል። ለምን ብዬ ቤተሰቦቼን፣ ጓደኞቼ ስጠይቅ ደግሞ አንተ የተሰጠን ሥራ ቶሎ ስለማጨርስ ነው ይሉኛል። እናም እኔ አሁን ምን ማድረግ እንዳለብኝ አላውቅም አለ። ንጉሡም ለተወሰነ ጊዜ አሰብ አደረገና እንዲህ አለው። እስኪ በአንድ ነገር እንስማማ። ዛሬ ፀሐይዋ ከመጥለቋ በፊት የምትችለውን ያህል ወርቅና የከበሩ ጌጣጌጥ ቤተ መንግሥቴ ውስጥ ከሚገኙ ሀብቶች የምትፈልገውን ያህል ውሰድ እና ማንኛውንም የሰበሰብከው ሁሉ ያንተ ይሆናል። እሱም በሰማውም ነገር ጆሮም ማመን ተሳነው። እጅግ በጣም ተደሰተ። አመሰገነውና ለሚስቱ ለመንገር እየሮጠ ወደ ቤቱ ሄደ። እሷም በሰማችው ነገር በጣም ተደሰተችና እንዲህ አለችው። በል ቶሎ በለህ ሂድና ንጉሡ ለስጦታ ያበረከተልን ወርቅና የከበሩ ጌጣጌጦች ይዛቸውና። ግን እሱ እንዲህ ብሎ መለሰላት። አሁን እኔ መሄድ አልችልም። እንደ እውነቱ ከሆነ በጣም ርቦኛል። እናም ከመሄዴ በፊት መጀመሪያ ልብላ። ባለቤቱም ወዲያውኑ ምግብ አዘጋጀችለትና እሱም ቀስ እያለ በላ፣ በቂ ጊዜ እንዳለው እያሰበ። ከበላ በኋላ እንቅልፍ አለው። እንዲህ ብሎ ማሰበ። ፈጠን ያለ እንቅልፍ ተኛና ከዛ በኋላ ወደ ቤተ መንግሥት ሄዳለሁ። ሀብታም ስለመሆን ህልም እያለመ ጭልጥ ያለ እንቅልፍ ውስጥ ገባ። ከሁለት ሰዓታት በኋላ ባለቤቱ ቀሰቀሰችው። አሁንም ሰዓቱ ገና ምሳ ሰዓት ነው፣ ማለትም አልመሸም። እሱ ሚስቱ በጊዜ ስለቀሰቀሰችው ተበሳጨባት። የተወሰነ ከረጢት ያዘና ወደ ቤተ መንግሥት መጓዙን ጀመረ።
ግን ፀሐይዋ በጣም ጠንካራ ስለነበረች በጣም ሞቀው። እንዲህ ብሎ ማሰበ፣ እስኪ እዚህ ዛፍ ስር ለትንሽ ሰዓት አረፍ ልበል፣ ከዛም ጉዞዬን እቀጥላለሁ። በዛም ተቀመጠ። አየሩም ነፋሻማና ደስ የሚል ነበር። ወዲያውንም በድጋሚ እንቅልፍ ወሰደው። በዚህን ጊዜ ግን የበለጠ ጭልት ያለ እንቅልፍ ወሰደው። ግን በመጨረሻ ሲነቃ መሽቶ ነበር። ፀሐይዋም ቀድሞውንም ጠልቃ ነበር። እሱም በመደንገጥ ወደ ቤተ መንግስቱ እየሮጠ ሄደ። ግን በጣም አርፍዷል። በሩ ተዘግቷል። እድሉም አልፎታል። በጸጸት ተሞልቶ እዛው በር ላይ ቆመ። ሁሉም ነገር አጣ። በመጥፎ እድል አይደለም፣ ምክንያቱም ለጊዜ ዋጋ ስላልሰጠ ነበር። በዚህን ጊዜ እኚህ ብልህ አባትም ታሪካቸውን ከጨረሱ በኋላ ተመለከቱ። ልጁም ጸጥ ብሏል። በታሪኩ ላይ የተፈጠረውን ስህተት ተረድቶታል። እፍረት ተሰማው። ብለው አዛውንትም ስለነገሩት አስተማሪ ታሪክ አመሰገናቸው እና ራሱን ለመቀየርም ቃል ገባ። በመጨረሻ የተረዳው ጊዜ ውድ ዋጋ የማይተመንለት አንዴ ካለፈ በጭራሽ ተመልሶ የማይመጣ መሆኑን። ቤቱም ከተመለሰ በኋላ ጠንክሮ መስራት እንዳለበት አመነ። ማርፈድና የተሰጠውን የቤት ሥራ በሰዓቱ መጨረስ ጀመረ። ቀስ እያለም ስኬት ወደሱ መጣ። ቤተሰቦቹና ጓደኞቹ አከበሩ። በራስ መተማመኑም እንዲሁ እየጨመረ መጣ። አያችሁ፣ በእውነቱ ዓለም እንዲሁ ነው። ጊዜ ከወርቅ የበለጠ ዋጋ አለው። ያለን ውድ አሴት ወይም የገቢ ምንጭ ነው። ጊዜ የተገደበ ስለሆነ በብልሃት መጠቀም አለብን። አንድ የሚነገር አባባል አለ። የጊዜን እውነተኛ ዋጋ የሚረዱት ጊዜን ያባከኑ ሰዎች ናቸው። ግን በሚያሳዝን ሁኔታ አስቸጋሪ ነገር ከተጋረጠባቸው በኋላ ነው የሚረዱት። አንድም ታዋቂ አባባል አለ። ለጊዜ ዋጋ የምትሰጡ ከሆነ ጊዜ መልሶ ዋጋውን ይሰጣችኋል። የምታባክኑት ከሆነ ግን ጊዜ ሕይወታችሁን ያበላሽዋል። ጊዜያችሁን በአግባቡ የምትጠቀሙ ከሆነ ምንም ነገር ማሳካት ትችላላችሁ። ግን ካባከናችሁት እድላችሁን ታጣላችሁ እና በጸጸትም ትኖራላችሁ። ባቡር በአንድ ደቂቃ ያመለጠው ተጓዝተኛ የአንድ ደቂቃ ዋጋ ይረዳል። ለጊዜ ዋጋ የሚሰጡ ሰዎች በሕይወታቸው ማንኛውም ነገር ማሳካት ይችላሉ። የሚያባክኑት ግን ይወድቃሉ። ስለዚህ እናንተም ጊዜያችሁን በአግባቡ ተጠቀሙ። ከቤተሰቦቻችሁ ጋርም ተመልሶ የማይመጣውን ጊዜ አሳልፉ። እንዲሁም ከጓደኞቻችሁ ጋርም ዘና በሉ። ህልማችሁና ግባችሁ ጋር ለመድረስ ጠንክራችሁ ስሩ። ይህን ስታደርጉ ነው የተሟላና ምክንያታዊ ህይወትን የምትኖሩት።